ደሞ ለኔ መሸሻ 50 ገድዬ 50 ይቆየኝ ምልኝ አለቃቀስ ነው ወንጀለኛ ጋሽ በቂ እውነቴን ነው ወንጀለኞች ልክ እንደዚህ ነው የሚያለው እውነት እኔው ለአንቺ ስልሽ የት ልድረስ ከሰው ጋር አላኖርሽም ወጥቼ ስገብቼ ሰላም አልሰጠሽም እሺ እኔ ለአንቺ ስል የት ልድረስ ምንድነው ሆነው አንድ ግለሰብ ያለ አግባብ በሱቅ አካባቢ ኪሎ እስኪ ድረስ አስቸኩት ልጅ ደግሞ በዚህ በገኞች ግቢ ትልቅ ያለመደማመጥ በሽታ አንዴ ሰብሰባል ጄክምና ጋር ተጫዋቹ በተለቀልና ቆስ ይመመጥ አትሰነብችም ትምህርት እንዴት ነው ጥሩ ነው ጓደኞችሽ ደህና ናቸው ትምህርትስ እንዴት ነው ጥሩ ነው እንዴት ነው እየተማሩ ነው ምን ሆነሻል አንቺ ምን ሆንኩ ሳናግርሽ መልስ አትሰጪኝም እንዴ የተጠየቅኩትን ሁሉ መመለስ አለብኝ እንዴ አዎ አለብሽ እኔ እኮ አባትሽ ነኝ ደሞ ስለ ጓደኞችሽ የትምህርት ሁኔታ እንጂ የጠየቅኩሽ ሌላ ምን ጠይቄሻለሁ መሰለሽ እኔ ስጠይቅሽ መመለስ አለብሽ ግዴታሽ ሸብረብ እየሄድን አይሻልም ወደፊት እየተራመዱ መበሳጨት ነይና እዚህ አናቴ ላይ ቁጭ በይና በከሪኝ እዚህ ላይ አይሻልሽም ነይ እዚህ ኧረ ተረጋጋ እኔ ላንተ ብዬ ነው ቢያንስ እየተራመድን ከተጠያየቅን ተራማጅ ሐሳብ እንኳን ባይመጣልህ ተራማጅ ብሽጭት አይጠፋም እንዲሁ ዝም ብሎ መቆም ጥሩ አይደለም ለምን ስንቱ አይደለ እንዴ አንድ ቦታ ቆሞ ሲለፈልፍ ቆሞ ቀረው የሚገርመው እንኳን እሱ አይደለም ሐሳቡ ራሱ ከሰውየው ጋር ቆሞ ቀረው ነባቸው ወይ ከሷ ይግባቡ አሊያ ደግሞ ከራሳቸው ይግባቡ አይ ብርክትዬ አንዳንዴ እንደኮ ሳልፈልግም ታስቂኛለሽ የማይግባቡት እኮ እየተራመዱ ስላላወሩ አይደለም እና ታዩት አንቺን አይገባሽም እውነት ግን ነው አዎ ሙች ልጄ ሙች አንቺን አይገባሽም አይ ብርክት አንተን ገብቶኝ ግን የማይገባኝ ምንድነው የቀትር ጋኔል ሲመታቸው ከራሳቸውም ጋር ከሰውም ጋር አይገባም የቀትር ጋኔል ማለት ምን ማለት እንደሆነ ታውቂያለሽ አውቃለሁ ባክኝ የት ነው የምታውቂው ማለት እንዴት ሰይጣን ምናምን ለማለት ፈልጋ አይደል ደሞ እሱ ይጥፋኝ እንዴ እኔ ምንም ባንድ ጥፊ ቆሞ ከቀሩ የኛል ዘመን ግን አንተ እንዴት ቻልከው አይ ብርክት አንቺን ለማሳደግ ምን ያልቻልኩት ነገር አለ መሰለሽ ጋኔልን ቻልኩት ኩንታልን ቻልኩት የጋሽ በቄን ጡጫ ቻልኩኝ ኪን እንዲያቃተኝ ምን እንደሆነ ታውቂያለሽ አንቺን መቻል ብቻ አንቺ ምን ለማለት ፈልገሽ ነው አይ ጎበዝ ነህ ለማለት ፈልጌ ምን አሁን እኮ አንድ ነገር ግርም ብሎኝ እኮ ነው የደወልኩልኝ ምነው አንዴ ጤፍ ውሰድ ስትለኝ አይሆንም እኔ ሰፈሬን ሰዎች አውቃቸዋለሁ በአንተ በምትለው ዋጋ አይገዙኝም ይቅርብኝ ብለህ ምንድን ነው ያልከኝ ግድ የለም በእኔ ይሁንብህ ውሰደው አላልከኝም አዎ እንዴ አለቀ ያው ባዶ ነው ገርሞኝ እንግዲህ 30 ዓመት የኖርኩበት ሰፈር ነው አላቃቸውም ማለት ነው የኛን ሰው አውቀዋለሁ ስትል አታውቀውም አላውቀውም ስትል ደግሞ ታውቀዋለህ ተዳደማ ተሸጉጃለሁ እኔ አብረን የኖርን ነን
ተነሱ ላይ ምን እንዴት እጨምራለሁ? ሁሉም የልጅ አባት እና የልጅ እናት ነው ብዬ ዋጋ ቀነስ እያደረኩ ነበር የምሸጠው። አይገዙም ነበር። ታዲያ በላሁን መልሰህ ላክልኝ። የምን ጥራጥሬ ሞልቶኛል አለ። አዎ ጥራጥሬና ጥርጣሬ አለኝ። ሙርጀባ እንዴት ዋል? እንዴ ሸብረብ ደህና ነህ? ምን ሆነሃል? ምንም አልሆንኩም። እንደው ዝም ብዬ ነው። እና ዝም ብለህ ማለት ዝም ማለት ምን ፈልገህ ነው? ብር ስንት ኪሎ ውስጥ ብር ፈልጌ ነው። እና ወይኔ ሙርጀፋ ዝም ብዬ ነው ስትል እኮ መጠርጠር ነበረብኝ። አይገርምም? ዝም ብለህማ አላበድክም እኮ። ማንም ሳይለንቱ ነው አያብድም እኮ። ጀምረዋል እኮ። ወይኔ የያዘ ይዞኝ ነው እንጂ እኔማ አላበድኩም። ሸብረብ እብድ እኮ ሰርቲፊኬቱ የሚወስደው እኮ እንደዚህ ያለ ነው። አንተ ዝም ብለህ አሁን በጊዜ ቶሎ ጨርቅ ከመጣል በፊት ጸበል ወይ ዱዓ ብታደርግ ይሻላል። አለበለዚያ እኛ ያየን እዚህ ጨለልክ እኮ። እንደዚህ ማለት ጀመርክ እኮ። ለየልኝ እንዲህ ያስታውቃለሁ። እብድ ኮስታ እኮ ነው ወይስ ከኔ ጋር ሌላ ምናምን ነገር አለብህ? ስማ ባለፈው የሱቄ ምግብ ቤት ነው ምናምን ብለህ ጉሮሬ ማዘጋት እንትን አልክ፣ ዝም አልኩኝ። ዛሬ ደግሞ ብር ምናምን ብለህ ባንክ ነው ብለህ ታዘጋው ነው። እንዲህ ከስልክስ እየተከታተልክ የምትፈታተለኝ? ስማ ሀሳብህ ምንድን ነው? ያስቀየምኩህ ነገር ካለ ደግሞ በግልጽ ንገረኝ እንጂ ከሱቄ ራስ አናት ላይ ውረድ። አይ አልወርድም የምትል ከሆነ ደግሞ ተቀመጥ። እኔ አሁን ደንብ ጋር ደውዬ ካናቴ ላይ ራሳቸው አፍንጫው ይዘው እንደ ካፖርት ያወጡ። ኧረ ሙርጀባ እኔ እኮ እንደው አንድ አስቸኳይ ችግር ስላጋጠመኝ ብድር ካለ እንድታበድረኝ ብዬ ነው እኮ። እኔ ደግሞ ሌላ ነገር መስሎኝ እኮ ግራ ገብቶኝ ነው። ምንድን ነው የፈለከው? ውሰድ። በአይነት አይደለም በጥሬ ነው። በጥሬው እንጀሪ ስንት ብር ነው? 6 ምን 600? 6000 ሙርጀባ አሬ ሸመቀጠኝ ቶኔ ተቻለው። ሸብረብ ሸመቀጠኝ ሙርጀባ ወጣጥሬ አራቶ ሙርጀባ አሽከለጥሬ ማን አቦ? አቤት። ናስቲ ና እነግርሃለሁ ብዬ ተታረኩት። ይሄ ተዛሬ ጀምሮ እዚህ ቤት የሚመጣ እህል ወይም ደግሞ የበርበሬና ሽሮ የወፍጮ 10 እና 15 ኪሎ ላመጡ ሰዎች እንዳታስነሳ። ደንበኞቻችን አይከፉ ይክፋው። ደሃስ ቢከፋው አይከፋው ምን ያመጣል? ምንም ያመጣል እንዳይደንቁ። ታስፈለጋቸው 10 ኪሎ ያመጡ ሰዎች 10ሩ በማህበር ተደራጅተው አንድ ላይ 100 ኪሎ ይሆናል ያስፈጩ። ከፈለጉ በጣም ሳይካፈሉ 15 ኪሎ 20 ኪሎ ያላቸው ደግሞ 5 ሰዎች አንድ ላይ ሲመጡ እንደሱ ታደርጋለህ። ማግኘት ሄደ ያሸብር ብሎ ሊያስተካክል ከፍቷል። እስባናት ሆኑበት። ወይ እኔ ደግሞ እሱ ነው ጀንጎልፋቶ ላልከው ማን ያ ሸብር አቤት። ምን እያደረክ ነው? አይ ይሄንን ተቆርጦ ለመበየድ ነው ለማስተካከል። አዎ ጀንጎልፋቶ ታደርገው ምን አለ ማስተካከል። አንተ ሲጀመር አስተካክለህ ታውቃለህ እንዴ? አንተ ራስህ እኮ ስህተት ነህ እኮ። ያሽ በቃ እኔ እኮ ለማለት አስቀምጠው አልኩህ። አስቀምጠው ላቡሌ ስትሹ ስለተቆረጠ ላይ ያይዘው ይሄን እኮ እዚህ እያረበ አቡሌ አቤት። አስቀምጥሽ ና ምን ይሄን ካሊ ራሱ ያስተካክል። እኔ ምን ያለ ስራ አትግባ። አፈጣጠረም ስህተት ነው። ስህተት የሆነ ሰው ለግዴታ አድርጎ ነው የሚያስተካክል። አሁን ለምን ጎልፋቱ አልሆነም? አሎ አቤት። እትዬ ወይዘሮ ወይዘሪት መሰረት አውቄሻለሁ። ደህና ነኝ። እዚህ ኮንዶሚኒየሙ 11ኛ ብሎክ ላይ ያለሽው አይደል? 12 ነው።
ያው ነው አውቄሻለሁ። ወይዘሪትሽ 50 ኪሎ 100 ኪሎ ይሆንልሻ? አለ ማኛው አለ የለም ከነገ ወዲያ ነው የሚገባው። እሺ ከነገ ወዲያ ይገባል። ችግር የለም። ኧረ እኔ ደውዬ አስታውስሻለሁ። እሺ ወይዘሮ ታድላለህ እኮ አንተ ሁሉንም ባለማወቅህ እድለኛ ነህ። ጋሽ በቀለ ደሞዝ ደረሰ እንዴ? አልወሰድክም? ተከፈለ እንዴ? አልሰማህም? ኧረ እኔ እኮ ተከፈለ። ለነገሩ አንተ እንዲቆጥረው ቢሰጡስ ያየህ መች ትሰማለህ? እኔ መቼ እኔ እኮ አላወኩም። እርሶ ባይኖሩ ምን ሆን ነበር? በእውነት ምን ይውጣኝ ነበር እንደው እርሶ ባይኖሩልኝ። ዘንድሮ ለምን ይውጣል? እሺ አሁን ባዝሊን ቀባኝ እንዳለ። እሺ ስጡኛ። ምንድን ነው? 10 ብር። አሁን እነዛ ከ15 ኪሎ በታች ወፍጮ ለማንም አይነሳም። ወፍጮ እንድነሳላችሁ ከፈለጋችሁና የ15 ኪሎ ባለቤቶች በማህበር 10 እየሆናችሁ ነው የሚል ማስታወቂያ ጥፌያለሁ። እዛ ጋር ታች ሰፈር ሄደህ ኮምፒውተር ቤት አጥፈልኝና ጎላጎላ ያድርገው። ታዲያ እሺ ደሞዜ እንዴት ሆነ? አሁን ወሩ ምንድን ነው? ጥር አይደል እንዴ? ጥር ነው። ጥር ነው። ጥር 5 ጥር 5 እና እንደ ጳጉሜ በየመስቀሉ ልክፈል ነው። ጋሽ በቄኔ ኮማንዶ እንዳልዘጋ ሂድ ውጣ። ምን ይሄ ብላሽ፣ የሰው ብላሽ። ጥሩ ነው ብሪክቲ። ግን አሁን ሰውየው የሚስማሙ ይመስልሻል? ጋሽ በቄ ይስማማሉ? የጋሽ በቄን ነገር ለኔ ተው። እንዴት አንቺ ተዋለሁ? ሰውየው ራሱ እኮ ነገረኛ ነው። እንዲሁም ዝም ብዬ ሳስበው የነገር የፊት መሪ ነገረኛ ነው የሚመስለው። ትፈልጋለህ? አትፈልግም? እፈልጋለሁ እንጂ ምንድነው አልፈልግም ያለ? ጨርሰናል ገና። እቺ ምራቅ የሆነች ልጅ ምንድነው እንደዚህ የሚያረጋል? እቺ ካፍ ያመለጠ ምስልክክ የምታክል። እሺ ነው ጥሩ። እንደዛ ነው። ያው እንደዛ ነው። እንዲህ ነችና በቀለ መሸሻ። አንተ እንግዲህ አንተ ኪስ ወንፊት ነውና መቅኖ ባጣ ቁጥር እኔ በቀለ መሸሻ መቅኖ ማጣት አለብኝ እንዴ? አለብኝ ወይ? እሺ ቆይ እሺ እኔ ታዲያ እሺ ምን ልሁን? እሺ ለምን እዚያ የወፍጮ ቤቷን አይጣጡ? ግድ የለም። እሺ እኔ ግን የማደርገውን አውቃለሁ። እባክህ ዞር በል ወደዛ ተስፈራራኝ። አንድ ነገር እሺ ላስቸግሮት። ምንድን ነው? ልጩ ጮህ በደንብ እንኳን አንተን አንድ ምናምን ተቀርቶ አይደለም። ሰሞኑን ሬዲዮና ቴሌቪዥን አልሰማህም እንዴ? ጁንታው እያለ ለማህበረሰብ ሲጮህ አብ ያለለት ነገር የለም። አየህ እሪ ያለ ፎከረ። መፎከር ጥሩ አይደለም፣ መጮህ ጥሩ አይደለም። ስትፎክር ብትሆን ጀግና የመጣለትስ እንዴት ትሆናለህ? እንደ ፈልፈል ይወድህ መሬቱን እየመስክ እንደ ፈልፈል ታስሷለህ። ይሄ ማነው? ጂኦሎጂ ነው። ጂኦሎጂ እንደሚባለው እኔ እኮ ታዲያ እኔ እኮ ጨነቀኝ እኮ ነው ጨነቀኝ። የሚበጀው መፎከር መጮህ ሳይሆን መነጋገር ነው። መጨረሻ ምንድን ነው የሚሆነው? እኔ ምንድን ነው መጨረሻ? ምንድን አይገርምህም? እኔ ራሴ ያንተ ነገር ማብቂያው ነው ፈተና አይሆነብኝ። አትልፋ። አንተ መጀመሪያም የለህም ማብቂያም የለህም። በይ እኔ ወደ ስራዬ ልመለስ። አንቺ ቤት ግቢና ብረት ድስት ውስጥ ወጣልልሽ እሱን አሙቀሽ። እሺ እናቴ አደራሽ። ወዲህ ወዲህ አትበይ። እቤት ውስጥ አርፈሽ ቁጭ በይ። እሺ እናቴ ደህና ዋይ። ምን ሆነሻል? ትምህርት ቤት በጊዜ ስላልመጣሁልሽ ማኩረፍሽ ነው? አረ እንዲያውም ዛሬ ሳይምሽ ነው የመጣኸው። እና ምንድን ነው?
የ2 ወር የትምህርት ቤት ክፍያ የመጽሐፍት ግዢ ከነቅጣቱ ቆይ የምን መጽሐፍ ነው የምገዛላት? ያው ባለፈው ገዝተላት አይደለም እንዴ? እዛው ነው የሚታተመው አሉ እና ምን የአካባቢ ሳይንስ አሉት። ለአካባቢው እሷ ምን አገባት? ምን አውቄ ብለው ምን አውቃለሁ። የአካባቢ ሳይንስ ታስፈለገ እኛን ነው መጥራት አዋቂዎቹን። አካባቢው ላይ እኛንን የምንኖረው አይደለም እንዴ? እሷ ትንሽ ልጅ ነው የምታውቃለች። ምን ያህል ነው የሚሉት? 5520 ብር ነው ያሉት። እቻ አንድ ፍሬ ልጅ አሁን 5000 ብር የምትከፍልበት ምክንያት ምንድን ነው? ምን አውቃለሁ። እንዴት ምን አውቄ ትላለህ? ስኮላርሺፕ ሊልኳት ነው? የአውሮፕላን ነው? ደግሞ እኮ ይገርሞታል እኮ ብር ካልተከፈለ እንዳትመጪ ብለዋታል ትምህርት ቤት። አዎ እና የት ትሄድ? ምን አውቃለሁ። ስራ ትግባ። ጥሩ አድርገሃል አንተ። አይገባህም፣ ወደፊትም አይገባህም። እንዳንተ መታደል አለን። አንተ ምን አይነት ደብዳቤ ነህ? የድሮ ፌደራል ይመስል እኮ ሚስማሪ አኮላሽተ ጨረስክ። ወንድሜ ዘንድሮ ደግሞ ይኸውልህ በኃይል አይደለም በቴክኒክ ነው። ይህ ሰውዬ እዚህ ላስቲክ ቤት ለመስራት እንደዚህ ስንት ሚስማር ካኮላሸ በቆርቆሮ ቤት ስንት ሚስማር ልታኮላሽ ነው? ስማ እንደዚህ ነው የሚመጣው። አንተ ላሳይ። አንተ ማችል ከሆነ አትንበል፣ ማችል ከሆነ ንገረኝ። ይህ ሰው ልጅ ማለት እንደዚህ ይዛል አይደል? ወይ ጉድ! ለካ ከሸብረብም ይዋሳል። ተመስገን አምላኬ ተመስገን። አባቴ ብቻውን አይደለም። እንግዲህ አድርገን የምትመጣው በስራም አንቺም ብሩክቲ ይሄ ሰውዬ ምን አይነት ደብዳቤ ነው ያመጣችሁብኝ? ይሄ ሰውዬ ትምህርት ማስረጃው ምናምን አይተሽ ነው ያመጣሽው? የትምህርት መረጃውን እንኳን ማየት አያስፈልግም። ምን ያስፈልግም? ያስፈልጋል እንጂ እንዳለ ሚስማሬ እኮ ለምጦ ጠምዝዞ ጨርሰው። አይ ይጀባ እንደው ባልሰማ ባላየንለፍ ብለን ነው እንጂ ስንት አይደል እንዴ ለራሱ ዲግሪው ምኑን እየሰጠ የሙራኑን ስብሰባ የሚመራው። ይቻላል እንዴ? መንግስት ፈቀደ እንዴ? የትኛው መንግስት? ኧረ በስመ አብ! የትኛው መንግስት? አንቺ እኔ ሳልሰማ ሌላ መንግስት መጣ እንዴ? ወይ አልሰማም እንዴ? አልሰማሁም። ስንት አይደል እንዴ በየመንደሩ መንግስት ነኝ ያለ። አደራሽን ብሩክት እኔ እነሱ የራሳቸው ጉዳይ የገቢዎች ደንብ ምናምን የሚባለው ነገር ብቻ እሱ ነገር ብቻ ያለው ወይ ሸብረብ አሉ ጋሽ በቄ። ኧረ እሳቸው ገና ሙርጀፋ ማለታቸው አይቀር። አልተከፈለው ትሳቅቃለች። እኔ ምን ላድርግ? እኔ ጋሽ በቃ እኔ እኮ ወጪና ኑሮዬ እኮ በፍጹም እኮ አልተመጣጠነም። ይታዩት የትየሻሽ ጠላ እንኳን ስንት ገባ ይታዩ። ታስቡት እንደው እኮ እንዴት አድርገን ነው የምንችለው? ምንም እኮ መቋቋም ምን ነው ጋሽ በቃ ምን ነው ታለ ሰው ግቢ ገብተን ዝምታል ነው እንዴ? ነው ታለ እንዴት ዋሉ ጋሽ በቄ? ብሩክቲ ወይ ብሩክቲ አንቺ ነሽ እንዴ? እኔ እኮ አንቺ ትሆንሽማ ተሳሳትኩ ማለት ነው። ጋሽ በቄ ስራ ይዘን እኮ አላየነውት። ወቀድኩ ነው ስራ ይዘን ወንበር ያውጣ እንዴ? አረፍ ብልዋ። የለም ምንድን ነው እዚህ ጋር የሚታየ ነገር አለ ወይስ አይኔ ነው? አረ ጋሽ በቄ ትልቅ ቤት እየተገነባ ነው። እንዴ ምን ነው ጋሽ በቄ? እዚህ አንጎሌ ውስጥ ያሉ የደም ስሮች ደሙ አመሞት እንዴ? አላመመኝም።
አንተ እድሜ እያለሁ ያለ ስሜት ይሰማኛል። ይወጣትነት ይኸውልህ በዚህ ባንጎሌ ውስጥ ደሜ ሲሯሯጥ ሲሞቅ ይሰማኛል። ሐኪም ቤት ልውሰዶት ጋሽ በቄ? ሐኪም ቤት እንሂድ። ይኸውልህ እዚህ ትከሻዬ ላይ እንደ ነብር ሲነፋፋው ይሰማኛል። እንድናፈን ደምደም ይለኛል። አንተንም ይልሃል እንዴ? አዎ ጋሽ በቄ እኔ አይደለም የምን ደም ነው የሚሉት? ምን ደም አለ እዚህ? የምን ደም ነው? በቀለ መሸሻ 50 ሰው ገላለሁ እንኳን አንተ ትቻው ረስቸው እንጂ ደግሞ እኔ መሸሻ 50 ገድዬ 50 ይቆየኝ የምል ነኝ። በሰላም ትወርዳለህ አትወርድ? እሱ ሰውዬ ግን ያሞታል። ደም አለኝ ያሉ ሙጀፋ የደም መድኃኒት ኖት። ቆይ መች ነው እንደዚህ የሚያሞት? ይኸውልህ እኔ አንተን ከሰኞ እስከ እሑድ ታየው ያመኛል። ይሄማ ክሳራ ነው። ሙሉ ቀን በዚህ ሁኔታማ አያዋጣኝም። ቆይ እንደዚህ ጋኔን ተሸክሞ መዞር ለሶስት ቢሆን ይጠቅማል እንዴ? አታመልጭኝ አታራሩጭኝ ያላሉ ዝሆን። ይኸውልህ አይደለም እዚህ ዛፍ ላይ መውጣት ጨረቃ ላይ ብትወጣ ወጥቼ ጎትቼ ነው የማወርድህ። አይወድም መቼም አይወድም። ሰው የቆይ የት አባቴ ልጅሉት ከመሬቷ ባሪያው እዚህ ዛፍ ያስወጡኝ ከዛፍ ላይ እንደገና ወዴት አባቴ ልጅሉት። አሁን በሰላም ውረድ ብያለሁ። በሰላም ውረድ። ጋሽ በቄ ሰው ደግሞ አበዙት እንዴ! በዱላና በመጠጋያቸው ጭቅራቴ ቀልቤ ቡን አድርገው ከገፈፉ በኋላ እንደዚህ ስብርብር ካረጉኝ በኋላ በሰላም ውረድ ይላሉ እንዴ? መንግስቱ ኃይለማርያም ቀዳ አይሆንቦትም? መንግስቱ ኃይለማርያም ነው ኃይለማርያም ደሳለኝ? ኧረ በእናትህ ሸብረበት። ከጋሽ በቄ ዱላ ይልቅ የአንተ ቀልድ እየጎዳኝ ነው። ባቤ ሄዶ የቀረው ነዋ ሳይመለስ። አሁን እሱ ምን አደረገ መሰለህ? ያኔ የጋሽ ኃይሌ ሥላሴ ስልጣኑ ይልቀቁ በሰላም ብሎ ነው አሉ። የኃይሌ ሥላሴ ሽማግሌዎች ሰበሰበ አሉ። ከዛ በኋላ ሽማግሌዎቹ ስልጣኑን ያስለቅቃል አሉና በሰላም እጅ ቢሰጡም ወስዶ መቃብር ጨመራቸው ይባላል። አሁን ሰውዬ ቀልድ እንደገና በእኔ ላይ ሊቀልድ ነው። ሰምተናል። ጋሽ በቄ እድሜ ለብሩክቲ። ቀልድ ነው ያልከው? እንዲህ ነው በታሪካችን እየቀለድን ዛሬ ያያጅቦ ታሪክ እሱን አድምጠን እርስ በርሳችን የምንባለው። ሸብር ሂድ መሰላል ነብላ ይዘሊና። እሺ ጋሽ በቄ ምንድነው እንዴ መሰላል የታባከኒ ወይኔ በቀለ መሸሻ በአንተ ግቢ ይደፈር ያለ ፈቃድ መግባት ሳይንስ እንደገና ግቢ ውስጥ ግንባታ። ጋሽ እኔ እኮ ህጋዊ ሰው ነኝ። በውል ተፈራርሜ የገዛሁት። ምኑን የገዛው? መሬቱ ቦታው። ጎሽ የኔን መሬት? የእርሱ አይደለም የሸብረብ ነው። አንተ የምን መሬት ነው የምትለው? ስለምን መሬት ነው የምታወራው? አሃ እንዲህ ነው ጨዋታው። ለካ የውስጥና የውጭ ጠላት ተባብራችሁ የገዛ ቤቴል ታስለቅቁኝ ነው ታጥቃችሁ የተነሳችሁ። ኧረ ጋሽ በቄ እኔ ምንም የማውቀው ነገር የለኝም። በእውነቴን ነው የምልዎት። እኔ እምልልዎታለሁ በእውነት ጋሽ በቄ። ተው ምን ትበልልኛለህ? ስንቱ ባንዳ ነው በየምናምኑ እየማረ ጉድ የሰራን እንዴ! ከማን እጅ ላይ ነው የገዛው? ከቡርክቲ ነው። ውል አለን፣ ማስረጃ አለ። ጎሽ ታዲያ ደህና ተደራጅታችሁ ነው መሬት ወረራውን ያካሄዳችሁት? እና ማን ሸብር? አቤት። ሂድና ጥራልኝ። እሺ ያችን ብርክቲ ጥራልኝ። ያለ እሷ እኔን የሚደፍረኝ ሰው የለም። እንዴ ጥሩ መጣሁ። አንቺ ተነሳ የምገባበት መከራ ብዙ ገና ስቃይን ታለኛለሽ። አንቺ ነሽ መሬቱን የሸጥሽው? አዎ። ምን ይሁን ብለሽ አያነቡትም እንዴ? ተዋላሽ አይዞሽ የሚል ሰው አለ እንጂ ብቻሽንም አይደለሽም። አለ የሚገፋፋ አይደለም።
እኔ አሁን ለአንቺ ስልሽ የት ልድረስ? ከሰው ጋር አላኖርሽኝ፣ ወጥቼ ገብቼ ሰላም አልሰጠሽኝ። እሺ እኔ ለአንቺ ስል የት ልድረስ? እኔ ምንድነው የምሆነው? ምን ልሁን? ብለሽ መሬት ትሸጫለሽ? መሬት ምን ነው በእንቁላሉ በቀጣሽኝ አላሉ ሰውየው። አዎ ምን ታረጊ? ደብተርና መጽሐፍ ስትሸጪ ዝም አልሽ። አሁን ዛሬ ደግሞ የኔን መሬት ሸጥሽ። ቆይ ለመሆኑ ምን ያህል ነው የተቀበልሽው? 5320 ብር ብቻ። በ5320 ብር ነው መሬት የሚሸጠው ነው? ለነገሩ አንቺ 10 ብር ስትሰጪው ምን ይጎልብሻል? ያንቺ አይደል? ያምን የመሬት ሽያጭ ነው የምታወሩት? አንቺና ሙርጀባ ስለተዋዋላችሁት የመሬት ሽያጭ ነው። እና ለዚህ ነው የሰው እንዳያድርጋችሁ የደበደባችሁት? እንዲያርጋችሁ የደበደባችሁት? እኔ ሆኜ ነው እንጂ እንደውም ነፍሱን ነበር ኪሴ መከታት። እናንተ ያማችኋል። ጤነኛ ስትሆኑ የጀመርነውን እንጨርሳለን። ብርክቲ! አቤት። እኔ የምለው የዚህ መሬት ባለቤት ማን ነው? እርሶና መንግስት። ታዲያ ምን ብለሽ ነው የመሬት የምትሸጪው አንቺ? እኔ መሬት አልሸጥኩም። አንቺ አሁን በጥፊ ሳልልሽ ተናገሪ። አሁን ሳላጠናግርሽ። ዛቻና ማስፈራራት ወንጀል መሆኑን አታውቅም? ለዛም ራሷን ከጥቃት መከላከል የማትችል ህፃን ላይ ዛቻ። አይ ብሩክቲ፣ አንቺ ዛቻና ማስፈራሪያው ነው ገረመሽ? እኔ ያለው አይደለም መለሳቸው እንደ ጉሬዛ ከዛፍ ወደ ዛፍ ይኸው መረጃ ሰጥቶ ስምምነታችን ሙርጀባ የሱቅ እቃዎችን የሚያስቀምጥበት ከፍተኛ የቦታ ጥረት ስላለበት በቤታችን ደጅ ላይ እንደ ከሰል ማዳበሪያ የመሳሰሉት እንዳስቀምጥለትና ለዚህም ኃላፊነት ለመውሰድ እሱም ለአገልግሎቴ የ4 ወር ቅድመ ክፍያ 5320 ብር ከፍሎኛል። ከዚህ ሌላ ስምምነት የለንም። አንተ ስምምነታችሁ ነው? አዎ ያው በእርግጥ እሷ የረሳችሁ ምንድነው የማስቀምጣቸው እቃዎች በፀሐይና በዝናብ እንዳይበላሹ በዚህ በትልቅ ሸራ ለመስራት የሚለው ነው የረሳችሁ እንጂ ትክክል ነው። ታዲያ የዳስ ግንባታው ምንድነው? ያው ጋሼ እቃው ብዛትና የጥራት ሁኔታ ለመጠበቅ አጋጣሚውን ለመጠቀም ትንሽ ሰፋ እና ረዘም አድርጌ ትንሽ አነስተኛ ቀለስ ያለች ረጅም መጋዘን ለመስራት ፈልጌ ነው። አንተ አጋዘን! ይህ እንኳን የኔ ሀሳብ አይደለም። አራዳ ሊሆን ሲያስብ ፋራውን ሁሉ እንዴ! አይ በሱ ቤት አጋጣሚውን ተጠቅሞ ትልቅ መጋዘን መስራት ነው። እና ተው ለምን አላልሽው? እንዲሁ እርሶ ሳዩ ተው ብሎ የሚተው ይመስሎታል? አንደኛውን እርሶ ሲመጡ ስለሚተው ብዬ ነው ዝም ያልኩት። ወይ አንቺስ እንደው ምን ሆነሽ ነው ራስሽንም ይሄን የሞኛ ለቀም እንዲህ አይነት ጣጣ ውስጥ የከተትሽው? ትምህርቴን ማቋረጥ አልፈልግም። እንዴት ማለት? የትምህርት ቤት ክፍያ ስላለብኝ ከዚህ በኋላ እንዳልመጣ በደብዳቤ ነው ያሳወቁኝ። ያሳውቁ እንዴ? እነሱ ደስ ባላቸው ሰዓት አይደል እንዴ እኛ ላይ ክፍያ የሚጨምሩብን? እኛም ቀስ ብለን ተረጋግተን ባገኘን ሰዓት እንከፍላቸዋለን። በቃ አዎ። የሙርጀባን ሱቅ መሰለ እንዴ በዱቤ የሚያስተምሩልን? ዝቢያችን ደግሞ የዞርሽንንም ዱቤ ታጣሪ ጀመር። ታይ ግን ታይ ዳውዳ ደበለ ምን ነካ? ቀንዳም ነኝ አንቺ እናት። ይኸውልሽ ብርክቲ፣ አንቺ ልጅ ነሽ። አባትሽ ነው አንቺን የሚያስተምር። ልጅ የወላጆቹን ሐሳብ አሳክቶ አያውቅም፣ አያሳካምም። ገና ልጅ ነው አይደል? ስለዚህ ወደፊትም እንደዚህ አይነት ማዕት ውስጥ አትግቢ። ከቸገረውም አባትሽ አልከፍልም ታለ ለኛ ማማከር ነው ያለብሽ። እንዲህ አይነት ጣጣ ውስጥ መግባት የለብሽም። አዎ በሂጂ ሂጂ። ለጠላህ ሲሆን አታጣም፣ ለጠላህ ዱቤ ሲሆን አታጣም። የእሷ የትምህርቷ ግን የለም። ጋሽ በቄ የኔስ ነገር ወጪና ኪሳራዬ፣ ትርፌና ቤቴስ እንደዚህ ዛፍ ላይ እንደወጣው መቅረቴስ? ለህገ ወጦች ህጋዊ ምላሽ የለም።